ወያምነን ዳግም ይስደውልኮ ስልክ ተዘጋ። እንዴት ሆናችሁ? ማንንም ያሳወቀኝ ነገር የለም ቤሌን፣ በጣም ፈርቻለሁ። አትፍረውዲ፣ ዳውን ምንም አትሆንም። እሺ እቤት ተጨነቁ አይደል? አዎ ያንተን ስልክ እየጠበቁ ነው። አያቴ እኮ ስደውል አይቼዋለሁ፣ ግን ደግሞ ምንም ነገር ስላልሰሙ ሌላ ጭንቀት እንዳልጨመረባቸው ነው። እስኪ እሺ፣ ሁኔታዋ እኮ በጣም ያስፈራል ቤሌን። ለመሆኑ ማን ነው እዚያ ያንን የተላጠ ኤሌክትሪክ ያስቀመጠው? እኔ እሱን ላውቅ አልቻልኩም፣ ግን ያው አጋጣሚ ነው የሚሆነው። አላውቅም። ደህና ሰላም ሆነን ስል ይሄ መፈጠሩ በጣም ያሳዝናል። አዎ በቃ ማድረግ ያለብህን አድርግ። እኔ አልያዝክ። እሺ አፈቅርሃለሁ። አፈቅርሻለሁ። ደውል፣ በቃ ስልክ እንጠብቃለሁ። እሺ ቻው። እስኪ ከዚህ ጭንቀት የሚያስወጣን ነገር እናድርግ። ይሄ እኮ ከባድ ነገር ነው። በምን ልንረሳው እንችላለን? በወሬ ያው እኔ ባልነበርኩበት ጊዜያቶች የተፈጠሩትን ነገር እስኪ ንገሪኝ። ምንም አዲስ የተፈጠረ ነገር የለም። በቃ ቤሌን ቀለበት አሰረች። አዎ እሱን ሰምቻለሁ። ታዲያ ባሮኪያ ሲሳካለት ምን አለ? ምንም ደስታውን ገለጸ። መጀመሪያም እኮ አብረው ነበሩ። ደግሞም እሺ እንደምትለው መጀመሪያም ቀድመቅ ነበር። ለነገሩ አዎ ለእኔ ብቻ ነው አዲስ የሆነብኝ። ታዲያ የኔ ቆንጆ አንቺስ መቼ አሰብሽ? አምነን ሳያስብ ነው ላስብ የምችለው። በቃ አታስቢ፣ እኔ በደንብ አወራውና ያስባል። አዎ እሺ በቃ ደውልልን። እሺ ምን አለ እመቤቴ? ምንም ያሳወቁኝ ነገር ስለሌለ ነው ስልኩን አላነሳላችሁ። ቀላሉን ያርግላት። አዎ ግን ሰዎች እንደው ሜርሲ ያደረገችው የሚመስለኝ ለእኔ ብቻ ነው። ኧረ እዚህን ያክል ልጅ ሊያጨክም። እመቤቴ ጥርጣሬሽ ልክ ነው። ሜርሲ እንደዚህ አይነት ሰው ነች። ግን እሷ ደግሞ እንዲህ አትዳፈርም። ትናገርብኛለች ብላ ትፈራለች። ለማንኛውም በአይነ ቁራኛ እንከታተል። ዳኑ ስትመጣ እንጠይቃታለን። እሷ ከሆነች ማሳሰር ካለብኝ አሳስራታለሁ። አዎ መሆን አለበት። እቺ ሴት የብዙ ሰው እንባን ያለባት፣ አወዳደቆም ደግሞ አያምርም። ሰው እንዴት ከሁሉም ሰው ጋር አይግባባም? ልብ ብላችኋታል? ከማንም ሰው ጋር እኮ መልካም ግንኙነት የላት። ተፈጥሮ ነው እንግዲህ ምን ይደረጋል። ግን ለማን መክራትም ማለት ያው ከተስተካከለች። ማን ሜርሲ ናት? መከራ ያልመከራት ሰው መክሯ ልትመለስ ነው። አንቺ በእውነት ይህችን ህፃን ልጅ እሷ ከሆነች እንዲያደረገችው እንደ እስከ ዛሬው ዝቼ ዝም አላት። አዋርዳታለሁ። መቼም በዚች ልጅ ላይ እንደዚህ አይነት ጭካኔ ካላት አቶ አምነንም ቢሆን አይተዋት። ተይው ዛህራ፣ እሾህን በሾህን ሳናጣራ ግን ምንም እኮ ልንላት አንችልም። ያደረገችው ሰካኖች ደግሞ በጣም ቅር ልትሰኝ ትችላለች። ቆይ አንቺ የዚህን ያህል ጊዜ ከሜርሲ ጋር አብረሽ ስትኖሪ ስለ ማንነቷ አልተገለጸልሽም ማለት ነው? ሜርሲ እሷ እንኳ ባታደርገው ካደረገው ሰው ጋር ከፍተኛ ቁርኝት ይኖራታል። እሱንማ እኔም ብዙ ጊዜ እኮ ሻውዳኛለች። ያ ጠፍቶኝ አይደለም፣ ግን አዎ የሰው ልጅ ይቀየራል። የኔ እናት ዘመን ከዘመን ቢለወጥ እሷ በነበረችበት ናት። ሰዎች አዲስ ነገር ካለ አሳውቃችኋለሁ። በሉኝ ወደ ክፍሌ ልግባ። እሺ አያቴ፣ እኛም እናሳውቅሻለን። እናቴ ዳኑ በጣም ያሳዘነችኝ። ከኔ አይበልጥም። ገና ሮጣ ሳትጠግብ እንደዚህ አይነት ነገር። ግን ስትወድቅ ጭንቅላቷን መቷት ይሆን እንዴ? እኔ እንጃ እናቴ። ከአምነን መኪና ከማረጋ እንደወረድን እሱ ነበር እኮ ይዛት የመጣው። አወዳደቋን ያየው አምነን ነው ማለት ነው? ቅድም የደወለው እሱ ነው አይደል? አዎ አምነን ነው። ለአያት ለእኔም ተመሳሳይ ነገር ነው ያለኝ። እናም በጣም ተጨንቋል። አብረነው ሄደን ቢሆን ኖሮ የተሻለ ነበር። የኔ ልጅ ስልክ ልታወሪ ስትወጪ
ሁሉም ባሩክ ነበር የመሰላቸው። እንደዛ አድርጊ። የወንድሜ ልጅ እኔ ነኝ የማውቀው። ስለዚህ ያልኩሽን ነገር አድርጊ። እሺ እሞክራለሁ። ያንቺ ባልስ መቼ ነው ከኛ ጋር መኖር የሚጀምረው? ሰው ምን ሆኗል እንዴ? ይሄ ቤት እኮ በጎ አድራጎት አይደለም፣ ሁሉንም የሚቀበለው። እኔ እኮ ብቻሽን ከሆንሽ ይናፍቅሻል ብዬ ነው። ኧረ እኔ እሱ ናፍቆኝ አያውቅም። ሰሚ አጋጣሚ ነው እንጂ እሱ ላይ የጣለኝ እኔ ባለሀብት ነበር የማገባው። እንዴት? ብዙ የድርጅት ባለቤቶች በዙሪያዬ ነበሩ። ግን ያው እኛ ሴቶች ስንባል የማይሆን ነገር ነው የምንመርጠው። በትዳርሽ ደስተኛ አልነበርሽም ማለት ነው? አንቺ ወንድሜ ሚስት ስለሆንሽ ነው ይህን ሁሉ ነገር የነገርኩሽ። አውቃለሁ። በቤተሰብ መሀል እኮ መደባበቅ የለም። ግን ይሄ ነገር እኔና አንቺ ጋር ነው መስራት ያለበት። ሌሎቹ እድሜያቸውን ነው መሰለኝ የነገርሻቸውን ነገር በሙሉ ያወራሉ። እሺ ለማንም ምንም አላወራም። የኔ ውድ ባልሽ ከዚህ በኋላ የሚመጣ አይመስለኝም። ስለዚህ በቃ ለምን አብረን አንተኛም? እናት ዛራ ትንሽ ግቢና ተኚ። አምነን ከደወለን እናሳውቅሻለሁ። እሺ ከዛ በቃ ወደኩ። ዳኑ ትወጂኛለሽ? አዎ በጣም ነው የምወድሽ። ለዛውም ብዙ እኮ። የምትወጂኝ ከሆነ እንደዚህ ያደረገሽን ሰው ማንነት ንገሪኛ። በቃ ራሴ ነኝ የወደኩት። ዳኑ አይኔን እያየሽ ራሴ ነኝ የወደኩት በይኝ። እሺ በቃ እኔ ማውሸት የለብኝም። ሜርሲ ናት እንደዚህ እንደሆነ ያደረገችኝ። ምን? ቆይ ምን አይነት ጭካኔ ነው? አላውቅም። አብረን እየተጫወትን ነበረ። ከዛም እኔ እዛ ክፍል ተደበቅኩኝ። ስወጣም የተላጠ ኤሌክትሪክና ውሃ ረገጥኩኝ። ደግሞ ጫሜን እኮ ያወለኩት ድምፅ ላለማሰማት ነበር። እቺ እርኩስ ዋጋዋን ታገኛለች። ወንድም ይሄንን ካወቀ ይቅር አይላትም። እባክሽ ዝም እንበል። አዎ ዳኑዬ ልክ ነሽ። እኔ ማደርገውን አደርጋለሁ። ማንም ሰው ቢጠይቅሽ ግን ራሴን የወደኩት በማለት መልሽ። እሺ ምን ሆናችኋል? ምን ሆነን? የሆነ እህትማማቾች ሚስጥር እያወራን ድንገት ከፍተህ ገባህብን። እናም ደነገጥን። ታዲያ እኔስ ወንድማችሁ አይደለም? ያን ሚስጥር ማወቅ እፈልጋለሁ። ወንድሜ ደግሞ ልንነግርህ አንችልም። አዝናለሁ። እኔን እየደበቃችሁኝ ነው?
አዎ አልነግርህም። እባካችሁ ዝም በሉ። ድምፅ አንድ ህመሜን የሚያስነሳብኝ ነገር ነው። እሺ በቃ ዳኑ ዝም እንላለን። ሰዎች አረን ጨነቀኝ። ቢያንስ ዳኑ በማይረብሽ ሁኔታ እናውራ። አረ ወንድሜን ያውቄ ነው። ምንም አይነት ድምፅ አይረብሸኝ። ቤሌን ምን ሆነሽ ነው? ፊትሽ ልክ አይደለም። አረ ምንም አልተኛውም አይደል? ለዛ ነው እንዴ። ሂጂና ወይዘሮ ዛራ ጋር የቅመም ሻይ እንድታፈላልሽ አድርጊ። እሱ ጥሩ ነው። ያንን ላድርግ። እሱ ነው የሚሻለው። ዳኑዬ እመለሳለሁ። እሺ ወንድሜ ከሲንደሬላ ጋር ሰላም ሆናችሁ በማየቴ በጣም ደስተኛ ነኝ። ሲንደሬላን በጣም ትወጃታለሽ እንዴ? አዎ አንተ ከምትወዳት በላይ። እኔ እንደምወዳት በምን አወቅሽ? እኔን እዚህ አድርሰህ ጠዋት እሷ ጋር ሄደህ አሁን አመመኝ ስትልህ ወይዘሮ ዛህራ ሻይ እንድታፈላላት ነገርካት። ታዲያ እዚህ ቤት ያሉትን ሰዎች ለምን እንደዚህ አልተንከባከብካቸውም? የኔ ልጅ የፍጥነት መጠኔን ጨምሬያለሁ፣ ግን የዳኑ ምግብ ለማድረስ ትንሽ ደቂቃዎች ይቀሩታል። እናቴ ለእሱ አይደለም የመጣሁት። ታዲያ ለምን ዳኑን ጥለሻት መጣሽ? የወይዘሮ ሴማል ግምት ልክ ነበር። የምን ግምት? እናቴ ነይ እስኪ ተቀመጪ። ቤሌን ዳኑን ኤሌክትሪክ ያሳዘቻት ሜርሲ ናት። አዎ ዳኑን ደጋግሜ ስጠይቃት ነገረች። ይቺ ሴት ሁሌም ቢሆን እንደዚህ ናት። ሁሌም ይሁን ተብሎ የሚተለፍ ነገር እኮ አይደለም ያደረገችው። እስኪ አስቢው፣ ዳኑ አንተ ናት ቢሆንስ ኖሮ እንደዚህ በቀላል ሁኔታውን ሳናውቅ እሷ በሰላም ትኖር ነበር? የራሷ አይምሮ በሚሰራው መጥፎ ስራ ራሷን ሰላም ሳይነሳት እኛን እንዴት ልትፈራን ትችላለች? እሱን አላውቅም፣ ግን ደግሞ ከዚህ በኋላ ለሜርሲ የሚገባትን ቅጣት ሰዓትና ጊዜ አመቻችቼ ራሴ የምሰጣት ይሆናል። በእርግጠኝነት ይሄ ቤት መበጥበጡ ነው። አይ ዳኑ ለማን ባትናገር እነግራታለሁ። ይህንን ማድረግሽ በጣም ጥሩ ነው። ካልሆነ እነዚህ ሰላም ሰዎች መበጥበጣቸው ነው። አንዳንድ ሰው ሰላም ለመሆን ትልቅ ችግሮችን ያልፋል። በተቃራኒ ሌላ ሰው ደግሞ ትንሽ ነገሮችን እየፈጠረ በጣም ብዙ ሰዎችን ይረብሻል። የአንዱ መልካም መሆን አይደለም የሌላውን መጥፎነት እንድናስተውል የሚያደርገን። ደግሞም አንቺ ስለማታውቂ ነው እንጂ ሜርሲ ከዚህ በላይ ብዙ ነገር አድርጋናለች። እስኪ ንገሪኝ ከዚህ ሴት እንድጠነቀቅ። የወይዘሮ ሞርዚና ህመም ምክንያት እሷ ነች። አልፎ ተርፎ ደግሞ የጄሪ ልጅ ያስወረደችው እሷ ነች። እናቴ ቆይ ሁሉ ነገር እያውቅሽ ነው ዝም ያልሽኝ? በዛው ድርብ ክንድ ምላሷ ሰው ማሳመን እየቻለች እኔ ምን ልበል? ቢያንስ ለሌላው አልነገርሽኝም። በሰዓቱ አንቺም በተለያየ ነገር ተጠምደሽ ነበር። ታዲያ ይሄን ነገር ነግሬሽ እንዴት ላንቺ ልረብሽሽ እችላለሁ? ዳኑ ልጄ፣ አቤት እህቴ። የምትፈልጊው ምግብ ካለ ንገረኝና ይሰራልሻል። እሺ አታስቢ እህቴ፣ እነግርሻለሁ። የኔ ልጅ የምናጣሽ መስሎ በጣም ፈርተን ነበር። በእውነት ይህንን አልደብቅሽ። እኔም እህቴ እስከማገኛችሁ ፈርቼ ነበር። የኔ ቆንጆ፣ የኔ ልጅ፣ ያለ አንድ ሰው ምክንያት እንደዛ እንደማትሆኝ ነው ውስጤ የሚነግረኝ። ማን ትንሿ ልጄን እንዲህ እንዳደረጋት ማወቅ እፈልጋለሁ። አያቴ ሲጫወት የተፈጠረ ነገር ነው። ልጄ እንደማትዋሺ ነው የማስበው። አያቴ እመኝኝ፣ እንደዛ ነው የሆነው። እኔ ልጄ ውስጤ ብዙ ነገር ሲያስብ ነው ያደረው። ለዛ ነው ያስጨነቅኩሽ ዳኑዬ። አያቴ ለእኔ ምን ያህል እንደምትጨነቁ አውቃለሁ። የእኔ ቤት አድማቂ፣ ማታ እኮ ነፍሳችንን ልታዋጭን ነበር። እኔ እስኪ ቅፍ አድርጊኝ የኔ ማር።
እናቴ እኔ በቃ ለዳኑ ሾርባውን ይዤላት ልሂድ። የኔ ልጅ በዛች መጥፎ ሴት ውስጥሽ እንዲመረዝ እንዳታደርጊ። እናቴ መጥፎ ሰው መጥፎ ነው ብለው ማሰብ ያስፈልጋል። ካልሆነ ደግሞ መጥፎ አሻራ ነው የሚያሳድረው። አዎ የኔ ልጅ። ፍየሊቱ ሳሬን በልታ ውሃዬን ጠጥታ በዚህ ብላ በዚህ ብላ በዚህ ገባች በዚህ ገባች። ሰዎች እናንተ ሁለታችሁ ከተገናኛችሁ እኛን ትረስናላችሁ አይደል? እኔ እኮ ዳኑ ካለች ሩጦ እንዳልጠገበ ሕፃን ነው የሚያደርገኝ። አዎ ዳኑ እኮ ብዙ ነገር ነው ታስረሳሽ። ለመሆኑ ምን አሉት ላምነን? ያው ምንም ቀለል ያለ ነገር ነው ብለውኛል። የባሰ ነገር እንዳላጋጠማት ነግረውኛል። በቃ እኔ አምነን እጄ ላውራው። እሺ በቃ እኔ ዳኑ ላውራት። እሺ አምን ልጄ እንደው ስለ ሆስፒታሉ ቆይታ እስኪ ትንሽ ንገረኝ። አያቴ እውነት ለመናገር ሆስፒታል የነበረው ነገር ይከብዳል፣ ግን ዳኑ ደህና ሆና ተመልሳለች። አስከፊ ነገር እንደሌለው ነው የሰማሁት። አዎ አያቴ የሰጧት መድኃኒት አለ፣ እሱን ትወስዳለች። እንዴት አደርሽ አያቴ? እንዴት አደርሽ አበባዬ? ቁጭ በይ። አድሬያለሁ። ምን ነው አምነንን እንዴት አደርክ አትይውም እንዴ? ያው አዳሩን እኔ ማወቅ ያስፈላጊ ስላልሆነ አይደለ ስልኩን ሳያነሳልኝ የቆየው። ኧረ እንደዛ አይደለም የኔ ልጅ፣ ያው ሩጫ ላይ ስለሆነ ነው። ተይው አያቴ፣ ማስረዳት አይጠበቅብሽም። የኔ አለመደወል ነው ወይስ ነገሮች አልቆ በሰላም በጠዋት መምጣት ነው የሚያስፈልገው? ሚስትህ እኮ ነኝ። ቤት ውስጥ ከነበሩት ሰዎች በፊት ነበር ስለአንተ ጉዳይ ማወቅ የነበረብኝ። ማታ የነበርኩበት ሁኔታ ሰው እንዳበላልጥ አላደረገኝም። ገባሽ? ለዛ ነው። እኔ ምን ያህል ተጨንቄ እንደነበር የገባህ አልመሰለኝም። ተጨንቀሽ ከነበረማ አያቴ ጋር ደውል ደህንነቴን ማረጋገጥ ትችይ ነበር። አየሽ አያቴ፣ ይቅርታ እንደማለት ጭራሽ እያስተባበለ ነው። የኔ ልጅ አዲስ ፍቅር እኮ ወጉ ነው። ምን አለበት ብትሸነፍላት? አያቴ ሰውን ለመረዳት ፍቅር ማርጀት ወይ ደግሞ አዲስ መሆን የለበትም። ቢሆንም እስኪ እሺ በለኝ ስትል። እሺ ወይዘሪት ማርያም ካስከፋዎች ይቅርታ። አቶ አመን በሰው ግፊትም ቢሆን ይቅርታ ስለጠየቀኝ በጣም አመሰግናለሁ። ቤሌ ዳኑ ለምን ብቻዋን ብለሽ አመጣሽ? እረፍት እያደረገች ነው። ለመሆኑ ምግብ ቀመሰች? አዎ ሾርባ ጠጥታለች። ጥሩ አርቤሽ። አዎ አያቴ። ልጅነት በጣም ደስ ይላል። ማታ እኮ ራሷን አታውቅም ነበር። ቅድም ደግሞ እኔ ጋር ስትጫወት ነበረ። አዎ አያቴ፣ በይበልጥ ደግሞ ከቤሌን ጋር ኃይለኛ ሚስጥረኛ ማቾች ሆነዋል። አዎ ዳኑን በጣም ነው መወዳት፣ እሷም እንደዛው።
ከሁላችንም ጋር ነገር ታደርጓለች። አንቺ ጋር ብቻ አይደለም ይሆናል። አያቴ አንድ ነገር ላማክርሽ ነበረ። ምንድን ነው ልጄ? ቁጭ በይ። እኔና አምነን ላልተወሰነ ጊዜ ሌላ ቦታ እንድንሄድ ነበረ። ለምን ልጄ? ምን ነው? በቅድሙ ነገር ተጣልታችሁ ነው እንዴ? አይ አይደለም፣ ግን ያው ለራሳችን ጊዜ እንድኖረን ስለፈለግኩኝ ነው። ታዲያ እዚህ ሆነሽ ማድረግ አትችይም እንዴ? አዎ አያቴ፣ እኔ እና እሱ አንድም ቀን ብቻችንን ሆነን አናውቅ። ሁሌ ችግር አያጣንም። አዎ፣ ግን ሁሉም ነገር ይስተካከላል። አያቴ ግን መቼ? አሁን እኮ ሁሉም ነገር እየተበላሸ ነው። እኔ አላውቅም ልጄ፣ ግን አምነን በዚህ ነገር የሚስማማ አይመስለኝ። ጠይቄው የማይስማማ ከሆነ አባቴ ነው ያለው ብዬ እነግረዋለሁ። አዎ፣ ወይ እንደዛ ይሻላል። አዎ በቃ አሁን ልሂድና ምን እንደሚለን እናያለን። ሂጂ ሂጂ በቃ። አምነን አንድ አዲስ ነገር አለ። ምንድን ነው? እኔ እናንተ ላልተወሰነ ጊዜ ወደ ሌላ ሀገር መሄድ እንዳለብን አባዬ ደውሎ ነግሮኛል። ምን ማለትሽ ነው ማርያም? አንቺ ወይም አቶ ካርታን ስላላችሁ እኔ ዝም ብዬ ያለ ፕሮግራም ተነስቼ መሄድ ይመስልሻል? አይ እንደዛ ሳይሆን በአንተ ስም መስማማት እንደምንችል ለአባዬ ነግሬዋለሁ። አማክርሽኛል? ቆይሽ ፍቃዴንስ ጠይቀሽኛል? አይ ታዲያ ለምን እንደዛ አልሽ? አምነን መሄድ እንደምንችል አስቤ ነው። ደግሞም ካልሆነ ብቻዬን እሄዳለሁ። ሂጂ፣ የአንቺ ምርጫ ነው። ምን? አዎ፣ የአንቺን ፍላጎት የሚጠላ ማንም የለም። ስለዚህ ማርያ አቶ ካርታን ታስፈልጊዋለሽ። ሂጂና አግዡ። ሄሎ አባዬ። አባዬ ከዚህ በኋላ እዚህ መቆየት አልፈልግም፣ በቃኝ። ምን ለምን አለው? አንተ ጋር እንድንመጣ ባለቤቴን ስጠይቀው ቀድመሽ መናገር ነበረብሽ ብሎ ተቆጣኝ። ቆይ እኔ እንደ ሚስት የፈለኩትን ነገር ማድረግ አልችልም ማለት ነው? ባንጋባስ? አንድ ቤት እኮ እየኖርን ነው። ደግሞ ስለሱ ጉዳይ ያገባኛል። አባቴ አንተ ማታውቃቸው ነገሮች ስላሉ ነው። ተወው። አዎ አባዬ፣ እኔ ለትንሽ ቀናት አንተ ጋር እመጣለሁ። አታስብ፣ ምንም አልሆንም። ይመስለኛል እዛ አብረው ስለተቀመጡ ደብሮሽ ነው እዚህ ብቻሽን ጊዜ እያሳለፍሽ ያለሽው። ሜርሲ እባክሽ ተይኝ፣ ደብሮኛል። ያ ሁላችንም እኮ መሮናል። ግድ ስለሆነብን ነው እየኖርን ያለ ነው። ቆይ አምነን ያ ሁሉ ነገር እያደረኩለት ለምንድን ነው እንዲህ እየሆነብኝ ያለው? ያው መሆን ስላለበት ይሆናላ። በማላስፈልግበት ቦታ መኖር የለብኝም። አንቺ ደግሞ ሁላችንም አስፈላጊ ሆነን መስሎሻል እንዲህ እዚህ ያለ ነው? አይደለም፣ እራሳችንን እንደተፈላጊ ቆጥረን ነው። ሜርሲ ሞከርኩኝ፣ ግን አምነን ምንም እኔ ሊያዳምጠኝ ፈቃደኛ አይደለም። ቆይ ምን ተፈጥሮ ነው? ዳኒ ታመመሽ ቀን ማታ ስደውልለት ስልኬን አያነሳም። አልፎ ተርፎ ጠዋት ሲመጣ ለምን ይሄ እንዳደረገው አልነገረኝም። ምክንያቱ ይሄ ነው? አልጨረስኩም። ቀጥይ። ከዛ አሁን ያለንበት ሁኔታ እንዲስተካከል በማሰብ ለምን ወደ ሌላ ሀገር አንሄድም ብዬ ጠየኩት። እሱ አልተስማማም። ካለመስማማቱ ብቻሽን ሂጂ ማለቱ ነው በጣም ያስደነቀኝ። ከዚህ እንድትሄጂ ነገረሽ? አዎ፣ እኔ ፕሮግራም አይደለም እንዲህ ሳትነግሪኝ እንሂድ ትይኛለሽ አለኝ። አንቺም እኮ ቀድመሽ መጠየቅ ነበረብሽ። ቆይ እኔ በባሌ ጉዳይ መወሰን አልችልም ማለት ነው? ባሌ ለማለት እኮ ገና ቀለበት አላደረግሽም። አንድ ቤት ውስጥ እየኖርን እኮ ነው። መኖር ታዲያ እንዴት የጋብቻ ምልክት ሊሆን ይችላል?
አንቺ ልጅ አሁን እንኳን እንደዚህ ሲናገርሽ ማስተዋል ጀምሪ። ከዚህ ሂጂ ከተባልሽ መሄድ ነው። እንዲህ በቀላሉ ያው ነገሩ አንቺ ላይ ከሚከብድ እሱ የተሻለ ይመስለኛል። ወይዘሮ ሴማ ዳኑ እንደዛ የሆነችበትን ምክንያት ጠየቋት? አዎ አጋጣሚ ነው እንጂ ሆን ብሎ የተደረገ ነገር አይደለም ብላለች። አዎ እመቤቴ። ግን አልተዋጠልኝም። ማንም ሳያስቀምጠው ይቺ ልጅ እንዴት ሊይዛት ይችላል? ግራ የሚያጋባ ነገር እኮ ነው እመቤቴ። ኤሌክትሪኩ ሲውል ውሃው ማን አፈሰሰው ይባላል? ሁላችንም ነገሩ ከሆነ በኋላ ነው ያየነው። ያንን ለማወቅ ደግሞ ይከብዳል። አዎ ዳኑም ጨዋታ ላይ ስለነበረች ማን እንደሆነ እንኳን አላየች። ወይዘሮ ሜርሲ። ወይዘሪት ቤሌን። አቤት። ከየት እየመጣሽ ነው? ያው ሰሞኑን ስላልነበርኩኝ ቤቱን ዞር ዞር እያልኩ እየቃኘሁት ነው። አንቺስ ከየት እየመጣሽ ነው? ያው ቅድም ካገኘሽኝ ቦታ። ወይዘሪት ማርያ ከዚህ ልትሄድ ነው አሉ። ጥሩ ነው። ያ ደስ የሚያሰኛቸው ሰዎች አይጠፉም። ሰዎች መሰብሰባቸው እንጂ በተለያዩ ምክንያቶች መበተኑ ያናዳል እንጂ ደስ አያሰኝም። አንቺ ልጅ በጣም መልካም ሰው ስለሆንሽ እንጂ የልጅቷ ባህሪ በጣም ከባድ ነው። ከአንቺ በላይ ባህሪው የሚከብድ ሰው አለ ብሎ ማሰብ በጣም ይከብዳል። ቤሌን፣ እኔ እኮ ቶሎ ስሜታዊ ስለመሆን እንጂ በሌላ አይደለም። አይ ተይ ሜርሲ፣ እኔ ነገርሽኝና ሆነሽ ያገኘሁሽ ጭራሽ አይገናኝም። ምን የሰማሽው ነገር አለ? ያደረግሽው ነገር ባይኖር የሰማሁት አያስጨንቅሽም ነበር። ሴትዮ ከመሬት ተነስተሽ ምንድን ነው የምትይኝ? ምን አልኩሽ? ስሚ፣ ዳኑ እንደዛ ያደረግሻት አንቺ መሆንሽን አውቄያለሁ እና ደግሞ አለቅሽም። ሴቶች እዚህ ቤት ሲበዙ እንደዚህ አይነት ነገር ሊወራ እንደሚችል ማሰብ ነበረብኝ። ውድ ቤሌን፣ ስሜን አትጥሪ። እስኪ አሁን እንኳን እንደ ሰው ደንገጥ ብለሽ ፈሪ። ከማንም አልሰማውም፣ እራሴ ነው የሚያየሁሽ። ተይ ቤሌን፣ ዳኑ የወደቀችበት አካባቢ ነው ያልነበርኩም። እንግዲያውስ ዳኑ አንተ ነገረች። ምን? አዎ፣ የጭካኔ ልክሽ እዚህ ድረስ ከሆነ አንቺ ከሰዎች ጋር ተቀላቅለሽ መኖር የለብሽም። እባክሽ እንደዛ ማለትሽን አቁሚ። አላቆመም። ቆይ ያቺ ሮጣ እንኳን ያልጠገበች ልጅ ምን አድርጋሽ ነው? ያው ስንጫወት የተፈጠረ ነገር ነው። ለነገሩ እድሜ ሄዶ እርጅና ሲመጣ ወደ ልጅነት መመለስ የተለመደ ነገር ነው። አይ ያን ያህል አላረጀውም። ይሄ በጨዋታ መሀል የሚፈጠር ነው። ኧረ በይ፣ እንደዛ ከሆነ እኔና አንቺ ጨዋታ ልድገማ። አይ እኔ ቅድም ስለተጫወትኩኝ አሁን ደክሞኛል። ከፈለሽ ከነ ወይዘሮ ሴማ ጋር ተጫወቱ። የሚጫወት ነገር ይጫወትብሽ። ስሚ፣ በዚህ ጉዳይ መቼም ቢሆን አልተውሽም። ቀን ጠብቂ፣ የእጅሽን እሰጥሻለሁ። ቤሌን፣ ክፋት ጥሩ አይደለም። እየበደለሽን ይቅርታ ነው ማድረግ ያለብሽ። ስሚ፣ ላጠፋ ሰው ቅጣት ምን ያህል ዋጋ እንዳለው እንድታውቂ ነው ማድረግሽ። አያቴ መኝታ ቤትሽ እኮ አጣሁሽ። አዎ ዛሬ የዛራ ቢሮ ሆኗል። ሉሌ እንደወሰንኩ ልነግርሽ ነበር መጣጤ። ማለት አባዬ ጋር ብቻዬን መሄዱን። ማርያ ወደ ሌላ ሀገር ልትሄድ ነው እንዴ አያቴ? አዎ ልትሄድ ነው ወይዘሮ ዛራ። እዛ አባቷን የምታግዘው ነገር አላት። አይ ይሁን፣ ደስ ይላል። አዎ ማርያ፣ መቼ ለመሄድ አስብሽ? ነገ ጠዋት። አልፈጠነም? እንደውም ከዛ እንዲፈጠን ነበር የፈለኩት። እንዴ የዚህን ያህል? አዎ አያቴ፣ የማልፈለግበት ቦታ ምንም አላደርግም። የኔ ልጅ ምን ለማለት ፈልገሽ ነው? እዚህ ቦታ አንቺን የማይፈልግ ማንም ሰው የለም። እንደሱ ነው የሚመስለኝ ነበረ፣ ግን ስህተት ነው። እመቤቴ፣ ማብራት ከፈለጋችሁ ውጭ ልሁን? እባክሽ ያንን አድርጊ። እሺ። አንቺ ልጅ
ምን ቢያደርግሽ ነው እንዲህ በቶሎ ውሳኔ ላይ ያደረሽው? እባክሽ እናቴ ያቺ ቤሌን የተባለች ፊት ሲሆን የልብ ልብ ይሰማዋል። እናም እንዳለቃ ሁሉንም ነገር መወሰን እንደሌለብኝ ነገረኝ። አንቺ ልጅ እኔ እኮ አምነን ስትይ ባህሪውን የተረዳሽው መስሎኝ ነበር። አንቺ ግን ምን አያቴ? እሱ እኮ ባህሪው በቅጽበት ነው የሚለዋወጠው። ታዲያ እኔ ምን ማድረግ እችላለሁ? እመኝ፣ አሁን ያሰብሽው ነገር አይሆንም። ካርታን ይሄንን ከሰማ ሁለተኛ ወደዚች እንዳትመጪ ነው የሚያደርግሽ። ታዲያ ይህንን ነገር ማን ነው ሊያስተካክለው የሚችለው? እኔ ወይም አንቺ? ማንም ይሄንን ጉዳይ አይረዳው። እንደዛ ከሆነ እናስተካክለዋ። ተረጋጊ። ይህ ትንሽ ነገር አይደለም ለማስተካከል የምንቸኩለው። እሺ ቆይ አያቴ፣ ለምነች ቤሌን የተባለችው ልጅ ከሱ እንድትርቅ አናረጋትም? ለምን? መጥፎ ምክር የምትመክረው እሷ ምስላ ነው የምትታየኝ። እሱ እኮ ማሰብ ይችላል። የነገሩትን ሁሉ አለማድረግ ይችላል። ሴት ልጅ እኮ ወንድ ልጅን እንዲያገናዝብ ማድረግ መቻል ለእሷ በጣም ቀላል ነው። ታዲያ ይህን ማድረግ ላንቺ ለምን ከበደሽ? የኔ ውድ ዛሬ ሰፊውን ጊዜሽ እንደምትሰጪኝ ነው የሚሰማኝ። አቶ አምነን። አረ ጭራሽ አቶ አምነን ማለት ጀመርሽ? የጀሪ ቤሌ። ታዲያ አንተ ወይዘሪት እያልከኝ አይደል እንዴ? ታዲያ እኔ ከአንቺ ሰምቼ ነው። ባሩ ከዚህ እዚህ ጠፋው። እኔ እኮ እዚህ ያለሁት እሱ የድርጅቱ ስራ ቦታ ስላለ ነው። አዎ እሱ እንኳን ገብቶኛል። የኔ ሴት ወይ ምንድነው እንደዚህ እኮ ካልከኝ ቆየክ። አሁን ማለት ፈለግኩኛ። እሺ የኔ ውድ ወይ ሰላም እኮ ነሽ። ሳቅፍሽ ደስ የሚል ስሜት ይሰማኛል። እኔም ግን እኮ አሁን ታዩ እሱ የኛ ፍቅር እኮ ሁልጊዜም ፈተና አለው። ይሄ የተለመደ ነገር ነው። አዎ ግን ምን እንደሚናፍቀኝ ታውቃለህ? ምንድን ነው የኔ ሴት? በነፃነት ባልና ሚስት የምንባልበት ቀን። የኔ ውድ ይቆይ ይሆናል እንጂ አይቀርምሽ። ነገ ይሆናል እያለን ብዙ ነገሮችን አለፍን። አሁንም ደግሞ ብዙ ነገሮች እንደሚፈጠሩ ይታወቀኛል። ውዴ ቀድመን መተንበይም ሆነ ማሰብ ያለብን መልካሙን ነገር ነው። እየሆነ እኮ ያለው ያ አይደለም። እንዴት መልካሙ ነገር ላስብ እችላለሁ? ማማረር የተሻለን ቀን ሲያመጣ አላየንም። የኔ ውድ አስተውይ። ባለፉት ቀናት እኔና አንቺ ምንም አይነት ሰላም አልነበረንም። አሁን ግን እሱ አለን። አዎ ግን ደግሞ ነገሮች ሙሉ ለሙሉ ማለቅ ሲኖርባቸው የባሰ አጣብቂኝ ውስጥ እየገባን ነው። ያንን እኮ እኔ አውቃለሁ። ስለዚህ ይሄ ነገር የሆነ ሰሌ ካላበቃ ፍቅራችን ሊያቆም ይችላል። ተይ ቤሌን፣ ይህንን ቃል መስማት አልፈልግም። እኔም እኮ ከአንድ ቤት እንዲወጣ አልፈልግም። ግን ደግሞ ምን ላድርግ? እየሆነ ያለውን ነገር መሸሽ በጣም ከባድ ነው። እንዳቀልኩ ሰርጉን የቀረኝ እንጂ አሁን ባለትዳር ነኝ። ተይ ቤሌን፣ ሰላሜን አታጥፊው። አምነን ከክፍል ፈልጌ ነው ያጣው። አንዴ ማውራት እንችላለን? እሺ አያቴ፣ መጣሁ። በሊ እንደምን አለሽ? ደህና ነኝ አያቴ። እክፍልህ እጠብቅሃለሁ። መቼም የሆነ ችግር ሳይፈጠር እንደዛ ታወራም አያቴ። አንቺ እኮ ነሽ ቀድመሽ እንደዛ እያሰብሽ። በቃ መጣሁ። አቤት አያቴ። ቁጭ በል።
አንተ ልጅ ኃላፊነት የሚሰማህ ብዬ ሳስብ ኃላፊነት የጎደለው ሰው ትሆናለህ እንዴ? አያቴ ምን ነው ያደረኩ ነገር አለ እንዴ? ባለ ትዳር መኝታ ቤት ውስጥ ምን ትሰራለህ? ቤሌን እኮ ባለ ትዳር ከመሆኗ በፊት ጀምሮ ነው የማውቃት። ምን ይገርማል? ያንተ ነው የማይገርመው። የህይወት እንዲስተካከል ታደርጋለህ። ያንተ ግን እየተበላሸ ነው። ለመሆኑ ምንድን ነው ዓላማህ? እኔ ነገሮች ከዛሬ ነገ ይስተካከላሉ እያልኩ እያስብኩ ነበር። ለራስህ ለህይወት ጊዜ አትሰጥም? አያቴ ዝም በል። እኔ ስለአንተ ህይወት ነው ቅድሚያ የምሰጥ፣ ስለማንም እና ስለሌላ ሰው አይደለም። ከአንተ በኋላ እዚህ ቤት የመጡ ሰዎች የራሳቸውን ህይወት እያስተካክሉ፣ ያንተ ግን ጭራሽ ወደኋላ እየሄደ። ለማርያ ጊዜ ስጣን ለማለት ነው አይደል? ይሄ ሁሉ ነገር ጥፋትን እያወቅህ ነው ለካ የምታጠፋው። አይደለም፣ የቻልኩትን እየሞከርኩ ነው። ግን የእሷ ፍላጎት ብዙና የተለያየ ነው። እኔ ምንም ማድረግ አልቻልኩም። እውነቱን ንገረኝ ካልሽኝ የእኔና የእሷ ህይወት ቢያበቃ ብዬ አስባለሁ። እናንተ ድሮም ወንዶች ስትባሉ የሚሆንላችሁን ሰዎች አታውቁ። አያቴ እኔ ሁሉንም ነገር አውቃለሁ። ብታውቅ ኖሮ ይቺ ልጅ ራስህ ለማድረግ በለፋህ ነበር። ለመሆኑ አንተ ዓላማ ቆመህ ለመቅረት ነው? አይደለም ግን አያቴ ሁሉም ነገር በጊዜው ይሆን እንዲሆን ታዲያ አንተ ምን እያደረግህ ነው? በጣም ብዙ ነገር። ምናልባት አንቺ መረዳት የቻልሽው የእሷ ነገር ስለሆነ። ግን አንተ ምን ሞክረሃል? እስኪ ንገረኝ። ገና እኮ በመታወቂያችን ጊዜ እኮ ነው ሚስት ያደረግኳት። እሱን አይቻለሁ። በዛ ላይ ከድርጅቱ ይልቅ ብዙ ጊዜን እዚህ ቤት ውስጥ ነው ማሳለፍ። የቻልኩትን እያደረግኩ ነው። ታዲያ ከዛ በላይ እኔ ምን ማድረግ እችላለሁ? ልንገርህ፣ የእሷን ፍላጎት ቁጭ አድርገህ መጠየቅ፣ ከዛ በኋላ ደግሞ ማሟላት ይገባል። የሰውን ፍላጎት እያሟላው የራሴን ፍላጎት እንደተው እየመከርሽኝ ነው። እሺ ያንተ ፍላጎት ምንድን ነው? በቃ አሁን ላይ ስራዬ ላይ እና ራሴ ላይ ነው መስራት የምፈልገው። ግን አንተ ፈቅደህ ለምን ወደ ህይወት እንድትገባ አደረጋት? የሚሆን መስሎኝ ነው፣ ግን አልሆነም። እኔ እኮ ምክንያትህ ምንም ሊያሳምነኝ አይችልም። ለምን ረጋ ብለህ አታስብም? የኔ ልጅ እስኪ ንገሪኝ፣ ምን ላስብ አያቴ? በጣም ብዙ ውጥረት ውስጥ ሆኜ ሁሉም ሰው የራሱን ነገር እንዳዳምጥ ነው የሚፈልገው። ይሄ እኔ እስከማውቀው ድረስ ግልጽ ነው። አምን በጣም ብዙ ኃላፊነት እንዳለብህ ጠንቅቄ ያውቀዋለሁ። ነገር ግን በአንተ ማንም ሰው እንዲያዝንብህ አልፈልግም። ይዘኗ እኔ እኮ ብዙ አዝኛ ያልወጡልኝ ነገሮች አሉ አያቴ። በቃ አሁንም አንቺ ለእነሱ መዋጋትሽን እስካላቆምሽ ድረስ ልንግባባ አንችልም። ይሄንን ነው እንጂ አውቃለሁ። የኔ ትልቁ ፍላጎቴ ያንተ ህይወት ሰላም ሆኖ ማየት ነው። ለዛ ነው ልጅ የሚጨቀጭቅ። አያቴ ለእኔ የተሻለ ነገር እንደምታስቢ በደንብ አውቃለሁ። ያንን ባላውቅ ኖሩ እዚህ ቦታ አልገኝም ነበር። እኔ እንደዚህ መሆኑን ባቅ ኖሮ ወደዚህ አልመጣም ነበር። እኔም እንደሚያውቁብኝ ባቅ አላደርገውም ነበር። ምኑን? ያው ዛህራ አድርገሻል ያለችውን ነው። ዛህራ ማለቴ ማርያ፣ እባክሽን ውስጤ ተረብሿል። የማወራውንም አላውቅም። እዚህ ቤት ውስጥ ሰው የለኝም። አንቺ ከጎኔ እንድትሆኝ ይፈልጋለሁ። እኔም በከፋን ጊዜ ማንም ከጎኔ አልነበረ። ደግሞም ከዚህ ልሄድ እንደሆነ ታውቂያለሽ። ተይ እዚህ ሁኚ። ከኔ ጋር ሆነን ነገሮችን እናስተካክላለን። እንደዛማ ይሆናል ብዬ በተደጋጋሚ ሞከርኩኝ፣ ግን አልሆነም። ያው አሁንም እኮ ጊዜ አለን። አምነን ደግሞ እንደዚህ ክፉ አይደለም። ያቺ የሴጣን ቁራጭ ቤሌን የተባለች ሴት ናት እንደዚህ የምታደርገው። አዎ፣ ግን እንዴት? በምን መንገድ ካምነን ልለያያት? ለምን የእሷን መጥፎ ባህሪ እንዲያውቅ አናደርግም? ልጅቷ እኮ ምስጥ ናት፣ ምንም አይገኝባትም። ያንን ለእኔ ተይው። ብቻ አንቺ የኔ ጓደኛ ሁኚ እኮ። እሱን አድርጊውና አሳይኝ።
ያቺ ልጅ ከጎኔ መሆን አለባት። የሆነ ነገር መፈለግ አለብኝ። ያለበለዚያ ብቻዬን ቀርቼ እነዛ አሮጊቶች መጫወቻ መሆኔ ነው። የሚያግዝልኝ እንኳን የለም። አያቴ አንቺ የምትይኝን ነገር ከማዳመጥ ወደ ኋላ እንደማልል ታውቂያለሽ። ግን ደግሞ ማርያ እኔን ሳታማክር የምታደርጋቸው ነገሮች እኔን ያናዱኛል። ልጄ ማርያ የሚስትነት ስሜት ስለሚሰማት ነው እንጂ እኔ ምን አገባኝ ብላ እኮ ልትተወው ትችላለች። አያቴ በቃ ያ ነገር እኔን ይረበሸኛል እኮ። እሱን ቁጭ አድርጋ አውራት። ለመሆኑ የፋይሉ ጉዳይ እንዴት እየሆነ ነው? ባሩክ እንደሚጨርሰው ደውሎ እየነገረኝ ነበር። በምን አይነት መንገድ? አላሳውቅኝ፣ ግን የሆነ ነገር ባያስብ እንደዛ አይለኝም ነበር። አዎ እሱማ ያቺ ልጅ ለምንድን ነው የማትተው? ምንድን ነው ደግሞ ፍላጎቱ? ሜሊክ እንደው አንዴ ሞቷል፣ እሱን ልንመልስላት አንችልም። አዎ አያቴ ከመጀመሪያው ጀምሮ እኮ እንደ ሌሎቹ ባለሀብት ይህን ጉዳይ በገንዘብ መጨረስ አቅቶኝ አይደለም፣ ግን ህሊና ያልፈቀደ አውቃለሁ። ለዛም ነው በቃ ፖሊሶች እንኳን ከደረሱበት የሚገባኝን ቅጣት እንዲሰጡኝ ነው የሄድኩት። አዎ ልጄ፣ ሁላችንም ግራ በገባን ሰዓት ነው ማርያ ልጄ ሄዳ ከዛ ጉድ ወጣች። አያቴ መውጣቱ ትክክል መስሎ ስላልታየኝ ነው እንጂ ያ ድርጊት ለእኔም ከብዶኝ አይደለም። እሱማ ይገባኛል ልጄ፣ ይገባኛል። ሄሎ